አንድ ሰው ሚሊዮነር መሆን የሚፈልግ ከሆነ ቢሊዮነር መሆን የሚፈልግ ከሆነ እንደ ቢሊዮነር አሁን ተናገሩ፣ አስቡ፣ ተንቀሳቀሱ፣ እንደዛ አድርጉ። ሰክሰስ ኢፈርትለስ እስኪሆን ድረስ መስራት እንችላለን። ተመሳሳይ ቶት ስናስብ ተመሳሳይ ኤክስፒሪየንስ ስንለማመድ ስለዚህ ሴም ቶት ሴም ኤክስፒሪየንስ ሪዛልትስ ኢን አንኮንሺየስ ኢፈርት ተመሳሳይ ሐሳብን ስትደጋግሙ ሆን ብላችሁ ተመሳሳይ ኤክስፒሪየንሱን ሆን ብላችሁ ስታደርጉ በኋላ አንኮንሺየስሊ እዚያ ውስጥ እየኖራችሁ ራሳችሁን ታገኙታላችሁ ማለት ነው። ሰዎች ለምንድን ነው የሚያቆሙት ታዲያ? አንደኛ ሰዎች አዲስ ለውጥን ሲጀምሩ ምን ይፈጠራል? the new self is uncomfortable አሮጌዎቹ ኒውሮንስ ፋየር እያደረጉ ኬሚካል የሚረጩት አማርኝ የሚሉት እንደዚህ ለምሳሌ ጧት መነሳት ካለመዳችሁ ጧት መነሳት ስትጀምሩ 1 2 3 ቀን ትነሱና ከዛ በኋላ ሰውነታችሁ የድሮውን ነገር እያስታወሰ ሲመጣ ምን ያደርጋል? ይሄ ነገር እኮ ቢቀር ምናምን ደክሞሃል ምናምን ለሊት በተነሳ አይደለም ራሱ ለሊት መነሳት ድህነት ነው ማን ነው ሀብታም ያለ ምናምን ከዛ ብሎ መቼ ነው የሚተው? ወደ ቦታው ስትመጡለት እኮ ይላል። ለምን? የሚያውቀው ሰፈር ነው። የሚያውቃቸው ኒውሮንስ በሚያውቁት የኒውሮንስ መስመር የሚያውቁትን ኬሚካል እያስተላለፉ መኖር የተለመደ ነው። አዲስ ኒውሮን ሰርኪዩተሪ አዲስ ነገር ማምረት መንገድ መስራት አይፈልጉም። ስለዚህ አዲስ ቼንጅ ውስጥ ስንገባ the new self is uncomfortable መጥፎ እኮ አይደለም ግን አልመች ይለናል። ከዛስ unconsciously thinking አሳለዚህ ይሄ ነገር እኮ ልክ አይደለም ከራሴ ወጣው ከማንነት ይወጣው ምናምን በዚህ ብቻ እኮ አይደለም ሌላም ነገር አለ። ዋናው ምንድነው? ተመልሰን እንተዋለን። ስለዚህ ያኔ ምን ይፈጠራል? unconscious same old choices የድሮውን ነገር እንሰራለን። ስንሰራ ቲም ነው አንድ ሰሞን እኮ በቃ ያዙ ይልቀቁኝ አልኩ እንደዚህ ነው ትክክለኛው አይደለም የተለመደውን ስናረግ ትክክል ይመስለናል። this feels right ጀምሮ ማቋረጥ በህይወታችሁ ውስጥ እስከዛሬ የገጠማችሁ ሰዎች እስኪ እጅ ወደ ላይ ጀምሮ ያቋረጥኳቸው ብዙ ነገሮች አሉ። በቃ የሰው ልጅ መገለጫ አይደንቲቲው ምንድነው? ጀምሮ ማቋረጥ። so you need to a little bit extra ምን ያስፈልገናል? የሐሳብና የኤክስፒሪየንስ ልምምድን በበቂ ሁኔታ እስከመቼ አውቶሜት እስኪያደርግ ድረስ ፊሊንጉ በአላርም የምትሰሩት ሳይሆን በጭቅጭቅ የምትሰሩት ሳይሆን ላርግ እያላችሁ እየታገላችሁ ሳይሆን እየታደላችሁ እስኪሆን ድረስ በፕሮግራም ኤክስፒሪየንስ ማድረግና በፕሮግራም ሐሳብን መደጋገም እጅግ በጣም አስፈላጊ ነው። ታዲያ እንዴት ቼንጅን ፐርሲስት እንዴት እናርግ? set your sights on the end result ቦዲ አሁን ላይ ነው አይደል የሚያስታውሰው ሜሞራይዝ የሚያደርገውን ስሜት ያመጣና አሁን እኮ እንደዚህ ነው ማድረግ ያለበት አሁን እኮ ዝናብ ነው አሁን እኮ ደብሯል አሁን እኮ ሰልችቷል አሁን እኮ ባታረገው ነገስ ቢሆን ነገ ባይዘው ወይ ኦርጋናይዝድ ሆነ ዛሬ ብቻ ዛሬን አትስራው። አንድ ቀን ነው ሰው የሚያቋርጥ ሰው እኮ አንድ ቀን ነው የሚያቋርጠው። ነገ ሳንሰራ ስንቀል ነገ ዛሬ ብቻ ነው በቃ ከትላንትናው ጋር ሁለት ቢሆን እያለ ለዘላለም ይሆናል ማለት። ስለዚህ ያኔ ሐሳባችንን እይታችንን የመጨረሻው ውጤት ላይ ማድረግ ሰው በመንፈሳዊ ህይወት አስቀድመህ ጽድቅን ብቻ እሻ ይባላል። ከዛ ሌላው ሁሉ ይጨመራል። the end result መንፈሳዊ ጎል ቤተሰብ ከሆነ በቤተሰብ ጎል ካላችሁ የቤተሰቡን የመጨረሻ ሪዛልት ብቻ እዩ። ሌላው ሁሉ ችግር የለም። ለምን? የመጨረሻውን ስታዩ ምን ይሆናል? ፕሮግራሚንጉ እያለ አውቶ ፓይለት ሲሆን ኒውሮ ሰርኪዩተሪ ላይ ሲደርስ አለቀ። ከዛ በኋላ ሰክሰስፉል መሆን ይችላል። ቲንክ ሁሉ ጊዜ በየቀኑ ጊዜ ሰዓት ቦታ ሰበብ ፈልጋችሁ ራሳችሁን ቦምባርድ ማድረግ። አንድ ነገር ለማሰብ ሁለት አይነት ሐሳቦች አሉ። ኮንሺየስሊ ማሰብና ሰብኮንሺየስሊ ማሰብ። ኮንሺየስሊ ማሰብ ሆን ብሎ መርጦ ያንን ሐሳብ ማሰብ ነው ጊዜ ቦታ መድቦ። ሰብኮንሺየስሊ ደግሞ ልብ ሳንል ደጋግመን እንድናየው ማድረግ። ደጋግመን እንድናየው በቤቶቻችን ግድግዳዎች ላይ በስልኮቻችን ስክሪኖች ላይ በአጀንዳዎቻችን ላይ በኖትቡኮቻችን ውስጥ በቢሮዎቻችን ግድግዳ ላይ ምግብ በምንበላበት ቦታ ላይ በተለያዩ የምትጠቀሙባቸው ዲቫይሶችና መኖሪያ ቦታችሁ መስሪያ ቦታችሁ ላይ እነዚህን ቃላት መልእክቶች ምን ማድረግ ደጋግመን የምናይበት ቦታ ማድረግ። ያ ምን ይባላል? እንድናስበው ያደርጋል። ሁለተኛው ኤክስፒሪየንስ። ስለዚህ አሁኑኑ እቅድ አውጡ። ህልሞቼን፣ ግቦቼን፣ ፍላጎቶቼን፣ መሻቶቼን የመንፈሳዊም የስጋዊም ሊሆን ይችላል ደጋግሜ በማይባቸውን እናስቀምጣለን። እኔ ድሪም ቦርድ ጎል ቦርድ የሚባል ያው በስልጠና ውስጥ ያላችሁ እያደረጋችሁት ነው።
በቤቴም በቢሮዬም በተለያዩ ቦታ ስልኬም ላይ ያለው ሁሉ ጊዜ ያለው ጎል ቦርዶቼ ናቸው። የአመት ጎል ከሆነ የአመት የድሪም ቦርድ ከሆነ ድሪም ቦርድ ግቦቼ በቃላት በፒክቸር ሁሉ ጊዜ ኮንቲኒዩስሊ ላይፍ ስታይል እስከመቼ ለሚለው እስከምሞት ድረስ ነገን እያየሁ ነው። እሞታለሁ ብዬ ቀጠሮ ይዤ ምናምን ጨርሼ እንሞታ የምምልበት ቀን እንዳለ አላውቅ። እየኖርን ነው ምን ሞት። ስለዚህ ቲንክ ኤክስፒሪየንስ ሁለተኛው ልምድ ማዳበር። ልምድ የምታዳብሩበት ነገር ምንድን መቼ የት እንዴት ምን ተግባር እተገብራለሁ ያንን የሚያስኖረኝ ተግባር አንዳንዱን በቀን አንዴ አንዳንዱን በሳምንት አንዳንዱን በወር አንድ ጊዜ ግልጽ ነው። ኤክስፒሪየንስ ማድረግ ያስፈልጋል። እግረኛ የሆነ ሰው መኪና ካስፈለገው መኪና እየሄደ መለካት አለ አይደል? ጫማ ለመግዛት እየሄድን ለክተ ብዙ ቦታ ለክታችሁ ወጣችሁ ታውቃላችሁ አይደል? ስለዚህ የመኪና መሸጫ ቦታዎች ላይ በወር አንድ ጊዜ ብላችሁ ምረጡና ሊስት አድርጋችሁ ኦንላይን አድራሻቸውን ያዙ። ሆን ብላችሁ ሄዳችሁ ለኩ ግቡ ምናምን አስነሱት ቀስቅሱት። መንዳት ይቻላል አይቻልም ካሉ እሺ ብላችሁ ኤክስፒሪየንስ አድርጋችሁ ፎቶ ተነስታችሁ ውጡ። በቃ መጣን 2 አመት ነው እንመጣለን። ቤት መግዛት የምትፈልጉትን ቤት ኦንላይን ዲግ አድርጋችሁ ሪል ስቴቶች ጋር ሄዳችሁ መጎብኘት ገብቶ ፎቶ ተነስቶ ሶፋው ላይ ቁጭ ብሎ ዞሮ አይተው ስንት ነው ብሎ ዋጋ ጠይቆ መውጣት። አሜን when you intend ስታደርጉ ባይዘው እዛ ስትገቡና ስትመላለሱ ኒውሮንስ አዲስ ላይን ይፈጥራሉ ወይስ አይፈጥሩም? ድግግሞሹ ደግሞ እያጠበቀው ይመጣል። ስለዚህ ኤክስፒሪየንስ። ሌላው ፊሊንግ ከዚህ ፊሊንግ ውጪ የሚያደርጋችሁን እንትን አትበሉ። ነዳጅ ተወደደ፣ ኑሮ ተወደደ፣ እንትን ሽንኩርት 100 ምናምን ብር ገባ ምናምን ሰዎች ይላሉ። it's none of your business። ብሩን አትበላው። አንተ የምትበላው ሽንኩርቱን ነው አይደል? በቃ ሽንኩርት የመግዛት አቅምህን ሁሌ ትጨምራል። ሌላውስ የሚል ሰው አለ። ለሌላው ነው የምትኖረው እንዴ? መጀመሪያ አንተ መኖር አለብህ። ከዛ ለሌላው ደግሞ አንተ ስትችል መርዳት ያለብህን ታረዳዋለህ፣ ማስተማር ያለብህን ታስተምራለህ። ሌላው የሚጀምረው ካንተ ነው። አንተን ቀይር። ይሄ ሰልፊሽነት አይደለም፣ ፕራዮሪቲ ይባላል። ለራሱ ያልሰራ ሰው እንዴት ለሰው ሊሰራ ይችላል? ስለዚህ ለራስ መስራት፣ ወደ ውጤት መሄድ፣ ለሌሎች መንገር እንዴት ወደ ውጤት እንደደረስ በዚህ መንገድ ብትሄዱ እኮ አንተ ስለ ሽንኩርት ዋጋ አታስብም ስትለው ምን ባካ አይቻልም የሚል ሰው አለ። አይቻልም ካለ በቃ እየተቸገረ መኖር ይቻላል ብለህ አምነህ መድረስ ትችላለህ የሚለውን ማሳየት የኛ ድርሻ ነው። ደርሰን ፊል። ሌላው ቢ ሆናችሁ ተገኙ። እስክታሳኩ ድረስ አንድ ነገር በእጃችሁ እስክትይዙ ድረስ እንደ ሆናችሁ ኑሩ። what is your dream? ድሪማችሁ ምንድነው? እንደ ኑሩ። እኔ እንትን ላይ ምደርስ ሰው ነኝ፣ ስለዚህ እንደዛ ነገ ስሜ በመንገድ ላይ እንዲቆሽሽ አልፈልግም ብላችሁ ነው መሄድ ያለባችሁ። እንደ በፊት ጀምሮ ዲሲፕሊንድ ነች ታስታውቅ ነበር እንዲባል አይደለም። እንደሱ ስታደርጉ አሁንም the neurons ሐሳቡን እያዩ እንደ ነው የሚያስኖሯችሁ። ከዛ በኋላ ወደ መሬት ላይ ይገለጣል። ቢ አክት። ሌላው ተግባሩ ስትገቡ እንደ ተግብሩ። አንድ ሰው ሚሊዮነር መሆን የሚፈልግ ከሆነ ቢሊዮነር መሆን የሚፈልግ ከሆነ እንደ ቢሊዮነር አሁን ተናገሩ፣ አስቡ፣ ተንቀሳቀሱ፣ እንደዛ አድርጉ።